ዓለም በምስራቅ እስያ በመካከለኛው ምስራቅና በሰሜን አፍሪካ በአንድ ጊዜ በተቀሰቀሱ አደገኛ ወታደራዊ ውጥረቶችና ሚስጥራዊ የዲፕሎማሲ አጣብቂኝ ውስጥ ትገኛለች። በምስራቅ እስያ ከአሜሪካና ደቡብ ኮሪያ ግዙፍ የኡልቺ ፍሪደም የጋራ ወታደራዊ ልምምድ በፊት ሰሜን ኮሪያ 700 ኪሎ ሜትር የሚምዘገዘጉ አደገኛ የባለስቲክ ሚሳኤሎችን በማስወንጨፍ ቀጠናውን አወዛግባለች። ይባስ ብሎ ደግሞ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በዛፖርዚሂያ የብረት ፋብሪካ ላይ 7 ሰራተኞችን የገደለችው በሰሜን ኮሪያ ባሊስቲክ ሚሳኤሎች ነው ሲሉ አዲስ ውንጀላን አቅርበዋል። በቀይ ባህርና ኦማን ባህረ ሰላጤ በኢራን የሚደገፉት ሁቲዎች በባቤል ማንዴብ በፈጸሙት ጥቃት የ4 የመርከብ አባላትና 2 የነፍስ አድን ሰራተኞች ሕይወት አልፏል። በአንጻሩ የአሜሪካ ማዕከላዊ እዝ ሴንትኮም የሄልፋየር ሚሳኤሎች በመተኮስ ወደ ኢራን የምትጓዝ የፓናማ ባንዲራ የምታውለበልብ የኮንቴነር ጫኝ መርከብ ላይ ከባድ ጥቃት ፈጽሟል። የሆርሙዝ ወሽመጥ የንግድ ፍሰትም ከጦርነቱ በፊት ከነበረበት በቀን ከ130 መርከቦች ወደ 6 መርከቦች ብቻ ዝቅ ብሏል። በሌላ በኩል ደግሞ የፓኪስታን መከላከያ ሚኒስትር ካዋጃ አሲፍ ኢራንና አሜሪካ በይፋ ወደ ሰላም ስምምነት ለመቀረብ አንዳች መግባባት ላይ ደርሰዋል ሲሉ የምስራች ብለዋል። በሊቢያ ደግሞ የብሔራዊ ወታደራዊ ደህንነት ኃላፊ በመኪና ላይ በተጠመደ ቦምብ ተገድለዋል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? የዓለምን የጂኦፖለቲካ የሚቀይሩ ወታደራዊ እንቅስቃሴዎችና ከጀርባ የሚደረጉ ሚስጥራዊ የዲፕሎማሲ ድርድሮችን የያዙ አነጋጋሪ ሰበር መረጃዎችን ይዘንላችሁ ቀርበናል። ቪዲዮውን ላይክና ኮመንት በማድረግ እንድትጀምሩ እንዲሁም ሰበር መረጃዎችን ስንለቅ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቤተሰባችን አባል ሆኖ ያልን እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በቀጥታ ወደ መረጃዎቹ እንሻገር። በኮሪያ ምድር የጦርነት ደወል በከፍተኛ ድምፅ እየጮኸ ይገኛል። ሰሜን ኮሪያ በምስራቃዊ የባህር ዳርቻዋ በሚገኘው ወንሳን አካባቢ ማክሰኞ ዕለት ከጠዋቱ 6 ሰዓት አካባቢ አደገኛ የባሊስቲክ ሚሳኤል ወደ ምስራቅ ባህር ተኩሳለች። የደቡብ ኮሪያና የጃፓን የመከላከያ ባለስልጣናት እንደገለጹት ከሆነ ሚሳኤሉ ወደ 700 ኪሎ ሜትር ያህል ሲምዘገዘግ ከታየ በኋላ ባህር ላይ ወድቋል። ደቡብ ኮሪያና አሜሪካ ከኦገስት 17 እስከ 27 የፒዮንግያንግን የኒውክሌርና የጦር መሳሪያ አቅም ለመቃወም ያለመ ኡልቺ ፍሪደም የተባለ ግዙፍ የጋራ ወታደራዊ ልምምድ ለማድረግ ዝግጅታቸውን በጨረሱበት ወቅት ነው ሰሜን ኮሪያ ይህንን የጦር መሳሪያ ያስወነጨፈችው። በሴኡል የኮሪያ ብሔራዊ አንድነት ተቋም ከፍተኛ ተመራማሪ የሆኑት ሆንግሚን ሲተነትኑ በግንባታ ላይ ያለ የጦር መሳሪያ ሙከራ ቢሆንም እንኳን መቼ እንደሚተገበር መምረጥ የፖለቲካ ውሳኔ ይጠይቃል። ሰሜን ኮሪያ በአሜሪካና ደቡብ ኮሪያ ልምምድ ከመጀመሩ በፊት የራሷን የኃይል የበላይነት ለማሳየት ይህንን ቀን መርጣለች ብለዋል። ይህ ሙከራ በ2026 ዓ.ም ብቻ ሰሜን ኮሪያ ያካሄደችው 11ኛው የባሊስቲክ ሚሳኤል ሙከራ እንደሆነ የተገመተ ሲሆን ፒዮንግያንግ ስለተኮሰችው ሚሳኤል አይነት ምንም አይነት መግለጫ አልሰጠችም። ተንታኞች እንደሚያስረዱት የርቀት ክልሉ አቅጣጫውና የማስጀመሪያው ቦታ ሰሜን ኮሪያ አዲስ ያበለጸገችው ሃይፐርሶኒክ ሚሳኤል ወይም የባህር ሰርጓጅ መርከብ የሚተኮስ ሚሳኤል ሊሆን እንደሚችል ይጠቁማል። የቀጠናው ምላሽ ጃፓን በቤጂንግ በሚገኘው ኤምባሲዋ በኩል ለፒዮንግያንግ ከባድ ተቃውሞ ያቀረበች ሲሆን የጃፓን የመከላከያ ሚኒስትር ሺንጂሮ ኮይሱሚ ድርጊቱን አጥብቀው አውግዘውታል። ደቡብ ኮሪያም በድንገተኛ ስብሰባ ስጋቷን የገለጸች ሲሆን ከዩናይትድ ስቴትስ ጋር በመሆን ለሚደርስባት ማንኛውም ጥቃት እጅግ በጣም ከባድ ምላሽ ለመስጠት ዝግጁ መሆኗን ገልጻለች። ይህ በእንዲህ እንዳለ የኮሪያ ቀውስ ወደ ምስራቅ አውሮፓ ጦርነት መስፋፋቱን የሚያሳይ አዲስ መረጃ ወጥቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ማክሰኞ ዕለት ባደረጉት ንግግር ሞስኮ በደቡብ ምስራቅ ዛፖርዚሂያ ከተማ በሚገኝ የብረት ፋብሪካ ላይ ባደረሰችው ጥቃት 7 ሰራተኞችን የገደለችው በሰሜን ኮሪያ የተሰሩ የባሊስቲክ ሚሳኤሎችን ተጠቅማ ነው ሲሉ አጥብቀው ከሰዋል። ከምስራቅ እስያ ወደ መካከለኛው ምስራቅ ወታደራዊ የባህር መስመሮች ስንሸጋገር ሁኔታዎች ፍጹም አደገኛ ደረጃ ላይ ደርሰዋል። በኢራን የሚደገፉት የየመን ሁቲዎች በባቤል ማንዴብ የባህር ወሽመጥ ውስጥ በሚገኘው ቲሃማህ በተባለች የግብፅ ኩባንያ የጭነት መርከብ ላይ ባካሄዱት
የሚሳኤል ጥቃት የ3 ፓኪስታናውያንና የ1 ኢንዶኔዥያዊ አጠቃላይ 4 የመርከብ አባላት ሕይወት አልፈዋል። በተጨማሪም የየመን የባህር ዳርቻ ጥበቃና የኤንአርኤፍ የነፍስ አድን ሰራተኞች ቦታው ላይ በደረሱበት ወቅት ሁቲዎች ሁለተኛ ጥቃት በመሰንዘራቸው 2 የየመን የነፍስ አድን ሰራተኞች ተገድለዋል። 10 ሰዎች ደግሞ ከባድ ጉዳት አስተናግደዋል። ይህ ጥቃት የኢራን ጦርነት ከተጀመረበት ጊዜ አንስቶ በሁቲዎች ጥቃት የሰዎች ሕይወት ሲያልፍ የመጀመሪያው ነው። ሁቲዎች በበኩላቸው በሳውዲ ላይ የባህር ማዕቀብ መጣላቸውን ገልጸው ጥቃቱ የሳውዲ ወታደራዊ መሳሪያዎችን የያዘች መርከብ ላይ የተፈጸመ ነው ብለዋል። በሌላ በኩል ደግሞ የአሜሪካ ማዕከላዊ እዝ ሴንትኮም በኦማን ባህረ ሰላጤ ላይ ድንገተኛ ወታደራዊ እርምጃ ወስዷል። የፓናማ ባንዲራ የምታውለበልብ ቬናኖቫ የተባለች የኮንቴነር ጫኝ መርከብ በኢራን ወደቦች ላይ የተጣለውን የባህር ኃይል እገዳ ጥሳ ወደ ኢራን ልትገባ ስትል የአሜሪካ ጦር 2 የሄልፋየር ሚሳይሎችን በመተኮስ የመርከቧን መሪ መምታቱን አስታውቋል። መርከቧ ከዚህ ቀደም በሙምባይ ህንድና በፖርት ክላንግ ማሌዥያ የወደብ ጥሪዎችን አድርጋ እንደነበር የመርከብ መከታተያ ድርጅቶች አረጋግጠዋል። ይህ የባህር ላይ ውጥረት በዓለም አቀፍ የንግድ ፍሰት ላይ ከፍተኛ ውድቀት አስከትሏል። በባቤል ማንዴብ በኩል የሚያልፉ መርከቦች በቀን ከ50 ወደ 32 ዝቅ ብለዋል። በሆርሙዝ ባህር ወሽመጥ ላይ ደግሞ ከጦርነቱ በፊት በቀን ከ130 እስከ 140 መርከቦች የሚያልፉ ሲሆን አሁን ግን በቀን 6 መርከቦች ብቻ ለማለፍ ተገደዋል። በዋሽንግተንና በቴህራን መካከል ያለው ግጭት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሕይወታቸውን ለማዳን ያደረጉት ሚስጥራዊ እንቅስቃሴ ይፋ ሆኗል። ትራምፕ ባለፈው ወር በቱርክ አንካራ በተካሄደው የኔቶ ጉባኤ ላይ ከተሳተፉ በኋላ በኢራን በኩል የተቃጣባቸውን የሚስጥራዊ ግድያ ዛቻ ለማምከን ሲሉ ከአየር ኃይል 1 ወይም ኤርፎርስ 1 አውሮፕላን በምግብ ማከፋፈያ መኪና ተደብቀው በመውጣት ወደ ሌላ አውሮፕላን ላይ ተዛውረው መብረራቸውን አምነዋል። ትራምፕ ለጋዜጠኞች በሰጡት መግለጫ እኔ የሴክሬት ሰርቪስንና የጦር ኃይሉን መመሪያ ነው የተከተልኩት፣ ከፍተኛ አደጋ እንደነበረ አውቃለሁ፣ ብዙ ዛቻዎች ይደርሱኛል ሲሉ ተናግረዋል። ይህ በእንዲህ እንዳለ ከጀርባ የሚደረጉ የዲፕሎማሲ ንግግሮች ፍሬ እያፈሩ እንደሆነ የሚጠቁም ያልተጠበቀ መረጃ ከእስያ ወጥቷል። የፓኪስታን መከላከያ ሚኒስትር ካዋጃ አሲፍ ከብሉምበርግ ጋር ባካሄዱት ቃለ ምልልስ በኢራንና አሜሪካ መካከል ያለው ሁኔታ በድጋሚ መልክ እየያዘ ነው፣ ሁለቱ ሀገራት ወደ ሰላም ለመቃረብ አንዳች ስምምነት ወይም የጋራ መግባባት ላይ ለመድረስ ተቃርበዋል ሲሉ አስታውቀዋል። ኢራንም በበኩሏ በአሸማጋዮች በኩል ከአሜሪካ ጋር የምታደርገውን ድርድር መቀጠሏን ያረጋገጠች ሲሆን ይህም በቀይ ባህርና በሆርሙዝ ወሽመጥ ላይ የተደቀነውን የኢኮኖሚ ውጥረት ሊያቀለው ይችላል የሚል ተስፋ ፈጥሯል። በመጨረሻም ወደ ሰሜን አፍሪካ የፖለቲካና የደህንነት ቀውስ እንሸጋገር። በሊቢያ የደቡባዊ ክፍሎችን የሚያስተዳድረው የሊቢያ ብሔራዊ ወታደራዊ ደህንነት ኃላፊ ፋውዚ ማንሱሪ በምስራቅ ሊቢያ ቤንጋዚ ግዛት በተፈጸመ አሰቃቂ የመኪና ቦምብ ጥቃት ተገድለዋል። እንደ ሀገሪቱ ጦር መግለጫ ከሆነ ወታደራዊ ባለስልጣኑ ከመስጊድ ወጥተው ወደ መኪናቸው እንደገቡ አስቀድሞ በተጠመደ ቦምብ ሕይወታቸው አልፈዋል። የሙአመር ጋዳፊን መውደቅ ተከትሎ ሊቢያ በሁለት ተቀናቃኝ ኃይሎች ተከፍላ የምትገኝ ሲሆን በተባበሩት መንግስታት ድርጅት እውቅና የተሰጠው በአብደል ሐሚድ ዘይባ የሚመራው የትሪፖሊ መንግስት እንዲሁም በጀነራል ካሊፋ ሀፍታር የሚመራው የቤንጋዚ ጦር ሀገሪቱን ለመቆጣጠር ፍልሚያ ላይ ናቸው። የሊቢያ ጦር ባወጣው መግለጫ ግድያውን የከዳተኞች የወንጀል ድርጊት ሲል የገለጸው ሲሆን ሊቢያን ለማወክ የሚደረጉ የሽብር እንቅስቃሴዎችን መዋጋቱን እንደሚቀጥል አስታውቋል። የተከበራችሁ ውድ ተመልካቾቻችን ሰሜን ኮሪያ ከአሜሪካና ደቡብ ኮሪያ ልምምድ በፊት ያደረገችው የባለስቲክ ሚሳኤል ሙከራ፣ በቀይ ባህርና ኦማን ባህረ ሰላጤ የተቀሰቀሰው የባህር ላይ ውጊያ፣ የትራምፕ ሚስጥራዊ የበረራ ቀያሬ፣ የኢራንና አሜሪካ የሰላም ስምምነት ጭላንጭል ተስፋ እንዲሁም በሊቢያ የተፈጸመው የደህንነት አዛዡ ግድያ የዛሬ ዋና ዋና መረጃዎቻችን ነበሩ።
እነዚህ ዓለም አቀፍ ሁነቶች ወዴት የሚያምሩ ይመስሏችኋል? አስተያየታችሁን በኮመንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረግና ለወዳጆቻችሁ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን የቤተሰባችን አባል ይሁኑ። በቀጣይ ሰበር መረጃዎች እስከምንገናኝ ድረስ ቸር ሰንብቱን።